አብሮነት 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 ተመልሰናል። የተወደዳችሁ ተመልካቾቻችን አብሮነት በረመዳናችን እንደቀጠለ ነው። አሁን ደግሞ የምንገኘው በእንግዳ ምንለው አይደለም በቤታችን ሰዓት ውስጥ ያለነው። ቤታችን ደግሞ ሌላ ወደ አንተ ሊመጣ በቤተኛ ሰዓት ነው ያለነው። ኡስታዝን ይዘን ተገኝተናል። አሁን ረመዳን ነው። ኡስታዝ በተለያዩ አጋጣሚዎች ብዙ ሐሳቦችን እያደረሱ ነው ወደኛ። በኸሚስ ምሽትም በመስጂዳቸውም እንዲሁ ለምእመናን እያደረሱ ነው። አሁን ደግሞ እስቲ በመላው ኢትዮጵያ በመላው ዓለም ላለው ማህበረሰብ ምንድነው ልናደርግ የሚገባው ቀሪዎችን ቀናት እስካሁንስ እንዴት አሳልፈናቸው የሚለውን ነገር እንዲነግሩን እዚህ ጠርተናቸዋል። ሐቅ እንዴት ነው ሼህ? አልহামዱሊላህ كيف رمضان እናንተ ሰልላችሁ? አልহামዱሊላህ እንዴት ይዞታል? ረመዳን እያራሳችሁ ነው? ራስ ያርጋችሁ ነው ያደረቃችሁ ነው? እንግዲህ ሲያዩ ምን እንመስላለን? እርሲ ከርሶ ረጠብ ያርጋችሁ ነው? እንግዲህ ረመዳን ያርሳልም ያደርቃልም ያደርቃል። አላህ ማድረቅ እንዴት ነው ኡስታዝ? ማድረቅ ማለት የሻበሰው ይደርቃል፣ ደርቆ ይቀራል። የሻበት ወሃቢ ነክሩት ድንጋይ ለመለምም ወሃቢ ነክሩት ድንጋይ ለመለምም አንጋለው ቢገቱት ምንድነው ድንጋይ ለመለምም ቁርአን የረገመው በ10 እጅ ብሳል ወሃቢ ነክሩት ድንጋይ መችርሳል ያሉት ማናቸው? ሻዲም ዲማናቸው የዲያኑ አወል ሸሪካ ሙናፊቅ ድንጋይ ነው ቢፈጩት አይደቅም አሉ። አንጋለው ቢልኩት ቢግቱት ልማዱን አይለቅም ድንጋይ ነው። ወሃቢ ነክሩት ድንጋይ መችርሳል አሉ። ወረመዳኑ እንዲው ሆነና ድንጋይ ሆነ ሰው ደግሞ ውሎ ቢያድር ውሃ ይገባ ድንጋይ አይረስም። ቁርአን የረገመው በ10 እጅ ብሳል ወሃቢ ነግሩት ቢነኩት ድንጋይ መችርሳል። የሚበስበት አለም ይሻላል። ስለዚህ ረመዳን የሚያርሰውም አለ የሚያደርቀውም በዛው የሚቀጥልበትም ይኖራል ማለት ነው። እንግዲህ አላህ ከራሱ ያደርጋል። ቀሪዎቹን ቀናት እንዴት ማሳለፍ አለብን የሚለውን ለመወያየት ስንሞክር ያለፉትን ጊዜያት እንዴት ነው ያሳለፍነው? ምን ነበር ድክመታችን? የትኛውን ማሻሻል አለብን የሚለው ላይ ትኩረት በመስጠት ቀሪዎቹን ቀናት መጠቀምን እየተጫወትን ነበር። ሁሴን ጋር እዛ አካባቢ የሚያነሱልን ነገር አይጠፋም። እንዴት እንጠቀምበት እያንዳንዱ ደቂቃ፣ ሌሊቱን፣ ቀኑን። ምክንያቱም በየጊዜው ሰው ማስታወስ ይፈልጋል። የሰው ልጅ ይረሳል። የነበረበት ሐለት ላይ ትንሽ ደግሞ መጨመር ይኖርበታል። ምናልባት በጣም በጥሩ ሁኔታ ላይ ሊሆን ይችላል። ከዚያ በላይ የበለጠ እንዲያሳምር ምንድነው ማድረግ ያለብን? ሂማውን ማድስ ነው፣ ንያውን ማድስ ነው እና መበረታታ መጠንከር ነው። ነፍስያ ማስገድር ነው። ነፍስያ ትሳነፋለች። ከሰልን በዱዓውም መበርታት ነው። በሰገርን ቁጥር اللهم انا نعوذ من العجز والكسل ብለን ዱዓ እንድናደርግ ነብያችን አገሩ። ከሰል ማስንፈት ነው። ለዱንያ ማይረባም ለአኺራ ማይረባም። የጨረሰና ያልጨረሰው እንግዲህ ልዩነት አላቸው አይደል? የጨረሰው ጎበዝ ሲሆን ሰንፎ ያቋረጠው ተሰንፈት ምን ይገኛል? ከሰል ከባድ በሽታ ነው። አጅዝም ራሱ አጅዝ ደግሞ ፍላጎቱ ያለው ማረግ አለመቻል አቅም ማነስ ደግሞ እሱ ሳይሻል አይቀርም። ከሰንፈቱ ሰንፈት ከባድ በሽታ ነው በዱንያውም በአኺራውም። ለአራት ሰው ሲሞቱ አዕዙም الله اجركم አይባልም። ለቅሶ እንኳን ብትሄድ ሁሴን እነማን አላህ ይሰብር አላህ ይዘንላችሁም አይባልም። አራት ሰው ቢሞት ለቅሶ አይደረስም። አዕዙም الله اجركم አይባልም። እንኳን እንደው ብቻ ነው እንኳን እንዲሳላችሁ ተገላገላችሁ ነው እንጂ ያባባል ነው። ብቻ እንዳንኖርበት ፈራ ነው። ሐዲስ አይደለም። አላህ ይጠብቃል። እንግዲህ መሻይኾች የተላለሶች አባባል አለ። እንደው አራት ሰው ሲሞት ለቅሶ መሄድ ክብር መጣል ነው፣ ክብረ ቢስነት ነው ይላሉ። ምን ያክል እንዲያናድሏቸው መልከት። ምን አራት ሰዎች በዙሪያ ይኖሩ ይሆን? እሺ ምናልባት እኛም እንዳንሆን እንደው ስጋት አለ። ምን ናቸው አሏቸው። የሀብታም በኺል
አሉ። የሀብታም በኺል ስስት አዎ ሀብታም ሆኖ የሚሰስት የድሃ ሰነፍ የሀብታም በኺል የቆንጆ አመዳም አሉና የወጣት ሰነፍ የዓሊም ሆዳም እነዚህ አራት ሰዎች የሀብታም በኺል ሀብታም ሆኖ በኺል ወልዐያዙ ቢላህ ሀብታም ሆኖ በኺል ማን ያለሰለታል? እንደው ቢሞት እሱ ማን ያዝንለታል? እንኳንም ሄደን ተገላገልን። እንደው መሞቱ ለሱ አህሰን ነው። እንደው በሱ ሰበብ እንደው ሰደቃ እንኳን ይበላል። ምስኪን አይበላም። የቆንጆ አመዳም አሉ። የቆንጆ አመዳም ደግሞ ትዳሯን ሁሏም አላገባችም ከሆነ ፈላጊ አታገኝም። አግብታም ከሆነ እንደው አመዷ መታጠብ ካልቻለች አመሏ ነው እንግዲህ ሁሉ። አዎ አመድም አመልም ነው። ይሄን ማስወገድ ያለባት አለዛ ትዳሯ አደጋ ላይ ነው። ወጣት ሰነፍ ደግሞ ምን ይሰራል? በሬ አይደል አይጠመድ አይታረስ፣ ፍየል አይደል አይሸጥ አይታረድ። እሱ ሸክም ነው እኮ ጉድ። ደሃ ሆኖ የድሃን ሰነፍ ደግሞ ድህነት ከባድ ነው። ካልተሰራበት በጣም ከባድ ነው። የሀብታም በኺል የዓሊም ሆዳም ዓሊም ሆኖ ደግሞ ሆዳም ከሆነ ዲኑን እንግዲህ በሆዱ ተሸጠው ከባድ ነው። እነዚህ ሰዎች ቢሞቱ አውዘመላሁ አጅረኩም አይባልም። ቤተሰቦቻቸው እንኳን ተገላገላችሁ ነው የሚባሉት። እና አሁን በስንፈት የተነሳ እኮ ነው። ተስንፈት ምን ይገኛል ነው። ረመዳን በእያንዳንዱ ላይ 600,000 ሰው አላህ ሁር ይላል፣ ነፃ ይላል በየቀኑ በየሰዓቱ 600,000 እንደው እዛ ውስጥ ኖር ይሆን ወንስ ዳሩ ቀር ይሆን ብለን ማሰብ ቆመን ቢያቅተን ቁጭ ብለን ጧት በዛሬ ጧት ተነስታችሁ እንደው ዘይት ተቀበለት ተወስዳላችሁ ወይ ሱካር ይባል ሰልፍ የሚቀደም 10 ሰዓት ነው ሄደን የምንሰለፈው። እርግጠኛ ነኝ አንድ ጉዳይ ለማስፈጸም ስንት ያሉን ካርድ ለማውጣት አንድ ቤተሰብ አባላት ታሞ በየሆስፒታል ከይና በመግዛት ካርድ በማውጣት ስንት ሲንከራት የሚያደርሰው አለ። አዎ ለአንድ ሰዓት ለአላህ የምትሰጣት ለአላህ የሚሰጥ ነገር ይከብዳል። ባስን ጠብቅ የሆነ መስሪያ ቤት ጉዳይ አጋጥሞህ የሆነ ሀጅ አጋጥሞ ያን ለማስፈጸም ስንት ሰዓት ይፈጅብናል እኮ። ተራው ሰግዶ ወደ ቤተሰብ መመለስ እኮ ኒዕማ እኮ ነው። ልንመለስ ማንችልበት እኮ አጋጣሚ አለ እኮ። ሆስፒታል አሁን የሚያስታሙ እህት ወንድሞች ተቸገሩ አሉ። አላህ ሽረው ወደ ቤታቸው ይመልሳቸውና እነሱ ማየት አቃተን። ጎረቤቴ እኮ ሆስፒታል ነው ያለው፣ እኔ ሰግጄ ሄዳለሁ፣ እሱ ግን መምጣት አይችልም። መቼ እንደሚወጣም አያውቅም፣ ታማሚውም አስታማሚውም። ይሄን ማየት አቃተን። ደግሞ የሚገርም እኮ ደክሞት ቢሆን እንደው ስትመለስ ተኝቶ ብታገኘው ወይ ፊልም ታይተዋለህ ወይ መንገር ቆሞ ተዋዋለህ ሲያወራ ወይ እና ብዙ በዙሪያቸው ያለ ታየን። ግን አነሰን አንድ ሰዓት በጁዝም በለው በምንም ቢሆን በዛ ከተባለ አንድ ሰዓት እኮ ነው። አለዛ አንድ ሰዓት ነው። 24 ሰዓት ታ24 ሰዓት አንድ ሰዓት ለአላህ መስጠት ይከብዳል። 23 ሰዓቱ የማን ነው? ይሄ በእኛው ስንተኛበት ምን ስንልበት የምንለው እንደው ኡስታዝ፣ ይህ በእንዲህ እንዳለ እህቶቻችን ደግሞ በዚሁ በረመዳን በርካታ በስራ ይወጥራል ቀናቸውም የኢፍጣር ሰዓታቸው ወደ ቤት እየሮጡ መተው ደግሞ ለእራት ለሱሁር ለመዘጋጀት እነሱ እስከ ምንልከው መልእክት ይኖር ይሆን? ምንላቸው ነገር ይኖር ይሆን? ይህንን ማድረጋቸውስ እንደው ከኢባዳ አይቆጠርም ወይ? በረመዳን ተጠቃሚ ሊሆኑ አይችሉም ወይ? ቤተሰባቸው መካደማቸው የሴቶች ከመስጂድ መቅረታቸው ነውር አይደለም። ወትሮም አይወጅባቸውም፣ ግን ይጓጓሉ። ግን የማይከለከሉ መብታቸው ነው። እንደ መብት ቢቀሩ አይወቀሱም። ጥሩ ነው፣ ጥሩ ነው። ይሄን እናንተ ነን መልስ የሌለን መቅረታችን ስፈታችን የማያዋጣን እኛ ብቻ። እነሱ 2 ረካ 4 ረካ ቤታቸው ተሰገዱ በቂያቸው ነው። በመቅረታቸው አይወቀሱም። እንዲሄዱ የሚያስገዳቸው ነገር የለም። ይሄ የሚሰሩት ድካም ሁሉ ደግሞ መንፈጠረ ሷኢማ አንድ ሰው ያስፈጠረ ሲባል ማን የሰራው ነው እያፈጠርን ያለው? እነሱ የደከሙበት ነገር ነው። ሰውየው ነብያችን ሰለላሁ ዐለይሂ ወሰለም ለሚስቱ እንኳን የሚያጎርሰው ጉርሻ ሰደቃ ነው አሉ አይደል? አንድ ጉርሻ የሚያጎርሳ ሰደቃ ከሆነ ያ ሁሉ ምግብ ያዘጋጀው ማን ሆኖ? እሱ ቆርሶ የሚያጎርሳት ሰደቃ ከሆነች ይህ ሁሉ የሚበላው የሚጠጣውን ማን ሰርቶት ማን ከስቦት ማን አርቦት ነው?
ስለዚህ ሁሉ አጅር እህቶቻችን ማለት ይችላል። አንዳንድ ቦታ ምን ሰማው ግን ኡስታዝ እንደው ቀነስ ማድረግ ከእህሉም ቀነስ ያድርጉ ቁርአናቸው ላይ ያዘውትሩ ሰላታቸው ላይ ጥሩ ነው። እንደው ባሳ በመጥበሱ ይጥማል ይጨመርበት ሲሉ ጊዜያቸውን ባይፈጁ አጠር አድርገው ቢያደርጉ ኢባዳም እያደረጉ ነው። በራሱ ስራም ኢባዳ ነው። በዚህኛው ተወጥረው በተለይ በአሱ ፈርዱ ሶላት እንዲያልፋቸው ጥንቃቄ ካደረጉ ማሻአላህ። ተማሪዎችም ጋር ደግሞ ስንመጣ እንደዚሁ የትምህርት ሁኔታ በጣም የሚያስጨንቅ ሊኖር ይችላል። ከቁርአን ቀነስ አድርገው ወደ ጥናቱ ላይ ትኩረት የማድረጉ ነገር ሊኖር ይችላል። ይሄ እንደ ጁሁድ ይታያል። አዎ እንደ ጁሁድ ይታያል። ሁሉንም ማህበረሰብ ማየት ስላለበት ሁሉም በያለበት ያለህን ዲን አምስት አውቀት ሶላት ባልተጋፋ መልኩ ሶላት ዙሁር አሱር ምን ነው ረካዓት የሚሆንበት እኮ አጋጣሚ አለ። እንደ ችግሩ እንደ ምክንያቱ መንገደኛ ከሆነ ሙሳፊር ከሆነ ችግር ካጋጠመው ስለዚህ አንዱ ጥሎ አንዱ አንጠልጥሎ ሳይሆን ሁሉንም ማዋህዶ በአቅሙ ማስከል የተሻለ ነው። መልካም እርስ በርስ መማማር ላይ ምናልባት የመጨረሻ ሐሳባችን ቢሆን በአጋጣሚ ሆኖ ያው ረመዳን ምክንያት ሆኗቸው ወደ መስጂድ የሚመጡ ወንድሞች፣ እናቶች፣ አባቶች ይኖራሉ። ብዙ ጊዜ ሰላት አካባቢ የተወሰነ ኸለል ልናይ እንችላለን። እሱን የማረም ስርዓት እንደው የሆነ ፕሮግራም ላይ ስታነሳ ነበር። ለምሳሌ አሁን እንደዚህ ከነካል ሲያትጉ ይባላል፣ ጫማ ይዛችሁ አትጉ መሰል መመሪያዎች ይወጣሉ በየመሳጂዱ። ልመናም የሚከለከልባቸው መስጂዶች አሉ። ብዙ ጊዜ አዛዦች አይደለንም፣ ጥሰን የሆነ ነገር ማድረግ እንፈልጋለን። ስናርም እነዛን ወንድሞች አባቶች በምን አይነት መንገድ አንተ መጤ የሚል አይነት ስሜትም አለ አንዳንዶቻችን ጋር። እሱ ጋር ምን ረመዳን ነውና ረመዳን የረመዳን ጎርፋዎች የሚባል ሐሳብ አለ። የረመዳን ጎርፍ ይዞ የመጣ ምናምን ይታያል። ከባድ ነው። ሽንት የሸናውን ሽንት መሽናት ይበለጣል። መስጂድ ውስጥ መጥቶ ሽንቱ ሸና ከዚህ የበለጠ ነገር አለ? ነጃሳ ነው ተነጀሰብን ብለው ተንጫጩ። ብዙ ሰዎች ይጨርስ ነው ያሉት ማለት ነው። ነብዩ ምን አሉት? ጨርስ ዝባላችሁ ጨርስ ነው ያሉት። ከጨረሰ በኋላ በለዝ መሸናት ስለማይቻል ነው ምናምን አሉት። ሄዶ ውዱ አደረገ። እናንተም ደግሞ ማቡኢስቱም ሙዓሲሪን ወለም ተብዓሱ ሙዓሲሪን ማን ነው ክርር አድርጎ ጥንክር አድርጎ የላካችሁ? ወለም ሙዓሲር ሁኜ ነው የተላኩት። የሲሩ ወላ ተዓሲሩ ብሎ በርሱ ውዱ አደረገና ረካዓትን ሰግዶ ዱዓ ሲያደርግ ሰሙት። اللهم ارحمني ومحمد ولا ترحم معنا احد الله እኔንና እንዲጉ ነብይ ብቻ ማር በዚህ መስጂድ ማንም እንዲያትምርብኝ ያለ መስላል። ተው እንጂ አላህ ረህመት እኮ ሰፊ ነው። አታጥበው ተው ለፋቸው ለማለት ነው። ስለዚህ ይሄ መኸደም ሳይሆን እንጃ ኻዲም ሳይሆን ሀዲም ነው። ይሄ ሀዲም በሐስ ይሆን ማፍረስ ይሆን ማፍራሽ ነው እንጂ ኻዲም አይደለም። ጭራሽ የነበረው ነገር አለመኸደሙ የተሻለ ነው። እንደውም አዲስ የመጣን ሰው በቃ ለማቆየት ተሳስቶም ሊሆን ይችላል፣ ምንም ሊሆን ይችላል። ለማቆየት መሞከር እንኳን ደህና መጣ አይነት ስሜት ነው ሊኖረን የሚገባው። እንደው ሙስሊም ያልሆነ ሰው ቢመጣስ ገብቶ ብናገኘውስ ጧራስ ታለጅስ ድረስ መብቱ ነው። ሊሰልል ነው እንደመጣ ይሰልላት አይሰል ምን ችግር አለ? ምን ያገኛል? ሰላትን ይሰልለው ይሰልል የሚያገኘው ነገር ይሄ ቁርአን ሊያዳምጥ ሊያጣና ትምህርት እስላምን ሊያጣና እስላምን ሊሰልል ተመጣስ መብቱ ነው። የሚሰልለው ፖለቲካ ብቻ አይደለም እኮ እንደው ገብቼ እስቲ ያሰጋገዱንም ትምህርቱንም ለየው ብሎ ከመጣ ተብድብድቦ ያውጡት ነው አይባል ነውር ነው። ስለዚህ አቃፊ መሆን አለበት፣ ማዘን አለ። አታ እንደው ሌባ ገብቶ ብታገኘው ትናንትና አለ ዛሬ ተብቶ ሞቶ ነው ይችላል። አንተ ኪስ መጠበቅ እንጂ እሱ ጋር ምን አፋጠጠ? አዎ ኪስም መጠበቅ። ረመዳን ላይ በጣም ከባድ ምት ይገጥማቸዋል። ብዙ ጊዜ ያላንጉሮች ይመጣሉ፣ ያላንጉሮች ይመጣሉ እና አታ ሙስሊም ያለው ሰው እንኳን መስጂድ ልግባ አትከልክሉት ነው። መግባት ማዳመጥ መብቱ ነው። ይሄ ለማዳመጣ ነው ግን ምን ነው አሁን ስርቆት ላይ ምናምን ያዝነውን ሰው ድጋሚ ከመጣ ይሄው እንደለመደው መጣ ብለን ያ ሁላችንም ነው ምንረባረው እንጂ ተለወጠ ተውበት አድርጓል የሚል የለም። ብዙዎቻችን ጋር ኡስታዝ እንደው ካነሳን አይቀር ሊሰርቀኝ መጥቶ አሉ እኮ ማለክ ምን ዳራቸው ሰረቀና አወሩ
መጣው ሊሰርቀን ነበር ሰረቀ ነው ምን ነገር ሲያጣ ቤት ካነሳ ነው አይቀር ኡስታዝ የስራቸው ጸባይ ሆኖ በሹፌርነት ወይም ደግሞ ከባድ የሆነ ኃላፊነት ላይ ያሉ ሰዎች የሰላት ሰዓት ሊያመልጣቸው የሚችሉ ሰዎች ሊኖሩ ይችላሉና ለነዚህም ደግሞ ማህበረሰብ ክፍላ ወገኖቻችን ናቸው ምንድነው ልንለው የምንችለው መኪናም ከሆነ መኪናውን ቆም አድርጎ የረመዳን ውድ ወቅት ነውና ሰላቱ እንዳያመልጠው ከባድ ማሽንም ከሆነ የሚያንቀሳቅሰው ኢባዳ ነው ያው ስራውም ወይስ ደግሞ ሰብስቦ ይስገድ ምንድነው እናነሳው ነገር አለ ቆም ብሎ መስገድ ተሻለ ነው ሙሳፊር ከሆነ መሰብስቦ መንገድ መብቱ ነው ሙሳፊር ሙቂም ከሆነ ግን ሹፌር ላይ አንድ ጎማ ቢፈነዳ መሄድ ይችላል ይቆማል አንድ ቃ ቢባላሽ ይቆማል ያውም ሰዓት ሳይሆን ሰዓታት ይፈጅበት ስለዚህ በሰላም ለመግባት ያለህንም ሐቅ ወረድ ብሎ መስገድ ተሳፋሪ ከሆነሳ እሱ መብቱ አይደለም እንግዲህ አላቆም ሊደው ይችላል ሹፌርና ደግሞ ሁሉ በእጁ ነው ቆም ብሎ ለአላህ ወረድ ብሎ መስገድ ሌላ ሙሲባ አለ እኮ መንገድ ላይ በግዴታ እንዳይሄድ የሚያደርግ ነገር በሰላም ለመያ ያለህን ሐቅ ማስቀደም ምንድነው ተሳፋሪ ከሆነ ባቡር ሊሆን ይችላል አውሮፕላን ሊሆን ይችላል አውቶቡስ ክፍለ ሀገር ሊሆን ይችላል አቁምልኝ ዘወል እስከ ብትለው አያቆምልህ ስለዚህ ተቅዲም ወይንም ተአኺር ወይንም ጀምዕ አርግ ተሰደረሱ የራሱ ምክንያት አኖረዋል እሱ እንጂ ጉዞ ላይ ነበርኩኝ ሶላት አለፈኝ ሆንት በልታሳለፍ ነው አያልፍም ቢቻል ወደ ቂብላ ዙራ ካልተቻለ ወደ ያለ ቂብላ ቢሆን መስገድ ያለበት መጨረሻው ያለ ቂብላ ቢሆን ቢቻል በውዱ ካልተቻለ በተየሙም በሆነው አጋጣሚ ከተቻለ እንግዲህ ልብስ ቀይረ ካልተቻለ ከነጀናሳው ቢሆን ልብስ መስገድ ያለበት ማለፋ አማራጭ የለም አማራጭ ሲኖር ነው የሚወጅብህ ልክ ነው መርሐባ ዳር ድንበር የሚጠብቁ ወገኖቻችን ሊኖሩ ይችላሉ ይሄ ፕሮግራም ለነሱም ጭምር ነው እነሱም ጋር ይደርሳል ማህበረሰብ የሚጠብቁ እንደሁ የጥበቃ አካላት የጸጥታ አካላት ፖሊሶች እንዲሁ ለነሱም የሚያስተላልፉ ጧሊቡ ወልመጥሩቡ ብለዋል ጧሊቡ አንድ ወንጀለኛ አንድ ፖሊስ ያሳደደ ነው ያባረረ ነው ሊይዘው ማለት ነው ይሄኛ ያመልጣል ያኛው ይከተለዋል ሁለቱም ሰዓት ላልፋቸው አይገባም አምላጩም አሳዳጁም የሰላሳ ደረሰ ቆም ብሎ አንድ ግስ ለምን እየሄደም ቢሆን ይሄም እያመለጠ ይሄም እያሳደደ በሐሳብ የሚሰግድ ይኩበት ተባለ ጦርነት ላይ እንደሚሰግዱ አዲስ ሐሳብ ነው ይወሳል ሾ እንግዲህ አንተ እያመለጥክ ነው በሩጫም ላይ ቢሆን አምላጩም አሳዳጁም ይመለከታቸዋል በጣም አሳዳጁ ግን ማሙመን ማለት አለ የሰላት ወቅት ከገባ አምላጩ ኢማም ሆኖ ተከትሎ ተሰግዶ ከዚያ በኋላ ማባረር ይገርም ነው የህመምም እንደዚህ የጎበኛቸው ወገኖቻችን አልጋም ላይ አይደል ባሉበት በየሆስፒታሉ ያሉ ብቻ ሰላትን ማሳለፍ ተከክል ያለባቸው እኛ ደግሞ በዙሪያቸው ያሉ አስተማሚዎች ደግሞ እንደው ሰዓት ደርሷል በዲያት ውሰድ ይችል ቀመሳት ይችን ጠጣ ይችን በላ እንደምንል ሁሉ አሁን ዞር ደርሷል አሁን አሱር ደርሷል ከምግብ በላይ ነው ነው የሚጠማቸው ይሄን ማንል ከሆነ ስለ ውዱ ካረ ማረግ ተቻለ እናስተርገዋለን ወደ ቂብላ ማዝወር ካልቻለ እናዞረዋለን ፍቃደኛ ካልሆነ ደግሞ ባለበት ሙሉ ይስግድ አስተማማኝ ፍቃደኛ ካልሆነ ማይተባበር ከሆነ መስጊድ ያለበት በጣም ጥሩ እና ቀጥ ያለ በሪያት ይወሰድ ተኝቶ ሰላት ሰዓት አላማክ ምን ይባል ነው መሪያት ይሆናል ምናልባት ይሄ የሽንት ቱቦ እንትን የሚሆን ከሆነ ከሰላት ጋር ካቴተር ጋር እንደነዚህ አይነት ነገሮች ካሉ ታቅም በላይ ከሆነ እንደዛው ባለበት እንደዛው ነው ውዱ አድርጎ ይስገድ ውዱ ታልቻለ በተየሙ ይሰግዳል ያን ነገር ማቀየር ማመቻቸት የሚችለው ሲችል ነው ታቅም በላይ ሆኖ ወዕቡዱላህ መስተጧዕቱም የቻልከውን ያክል ነው ታቅም በላይ በሆነ ነገር አላህ ያስገድል ተማም ይሄ ሁሉ ረመዳን ላይ አጅራችን እንዲበዛ በሌላው በአዘቦት ጊዜ ደግሞ ሰላትን ያለውን ጥንካሬ ለማሳየት ሌላው እንደው ማንረሳው ነገር ቢኖር መሰለመት ተዛዘን ጉዳይ አሰሪ ከሰራተኛው ጋር በቃ አስተዛው ስራ መውጫው ስንት ሰዓት ነው ሲል 11 ሰዓት በቃ 10 ሰዓት ላይ ቢለቋቸው ፍጥራ እንዲያልፋቸው ሲዋስ ብቻ 9 ሰዓት
ቢቻል ረመዳን ሆር ብያቸዋለሁ። አሰሪ ስራው ድርጅቱ አላህ ድርጅቱ ላይ ባረክለታል። ከተቻለ እኮ ነው እንደው በቃ ታቻለ ደግሞ ተሰዓቱ ቀነስ አድርጎ ይለቃቸው። ይሄ ትልቅ ሰደቃ ነው። ቤትም ላሉ ሰራተኞች መስሪያ ቤትም ላሉ ሰራተኞች ስራ ማገዝ፣ ሳህኑንም እጠቢው፣ ቤቱንም ጥረጊው፣ ልብሱንም እጠቢው፣ አንዱን ነገር እንኳን ማገዝ ትልቅ ሰደቃ ነው። እሷም ጦመኛ ናት፣ አሰሪም ጦመኛ ናት፣ ሰራተኛም ጦመኛ ናት። አላህ ዘንድ የምንመዘነው ደግሞ በቀጣሪና በተቀጣሪ አይደለም፣ በአሰሪና ሰራተኛ በመሆን አይደለም፣ አሰሪ በመሆን አይደለም፣ በተቅዋ ነው። እሷ እኮ በተቅዋ ልትበልጥ ትችላለች ሰራተኛዋ። አሰሪው ተቀጣሪው ሊበልጠው ይችላል። የተቅዋ ጉዳይ ነው። ስለዚህ አላህን ፈርተን መተዛዘን። ረመዳን ትልቅ ደረጃ አለው። ያንን በመጠበቅ ጦመኛ ነው ለሶላትም ሰዓት የፊጥራም ሰዓት እንዲያልፈው አመቻችተው ቢለቋቸው። አሁን ትራንስፖርት ችግር አለ። መንገድ ላይ መግሪብም እንዲያልፋቸው ፊጥራም እንዲያልፋቸው መተዛዘን። ይሄን አንድ ወንድም ሲናገር ሰምቼ ነበረ። መርካቶ አካባቢ የታዘበውን ነው። ይሄ እንግዲህ የሱ እይታ ነው። ስንወጣ ይላል መኪና ይዤ ሳልፍ በጣም ብዙ ሰዎችን አያለው። ብዙዎቹ በእግር ነው የሚሄዱት ይላል። በቃ የመርካቶ ሰዎችን ነው እሱ የሚያነሳው። ከፊሎቹ ደግሞ ቆመው ትራንስፖርት ይጠብቃሉ። ከዛ እንደ መፍትሄ ምን አመጣ? አትሊስት 2 ሰዓት ቀድመን ከስራ እኮ ለቀናቸው ቢሆን ኖሮ እኛ በቃ ቤታችን ገብተን ስናፈጥር እነሱ መንገድ ላይ ናቸው አለ። ረጅም ርቀት በእግር ነው የሚሄዱት። ያው ትራንስፖርት አይኖርም፣ የታወቀ ነው። መጀመሪያም ችግር አለ ትራንስፖርቱ ላይ። አሁን ደግሞ ረመዳን ላይ ደግሞ ይብሳል። በጣም ነው የሚወሳሰበውና ረጅም መንገድ እነሱ በእግራቸው እየሄዱ ነው። ሙምኪን ኢሻ ሊሆን ይችላል የሚደርሱት። አለቀቅናቸውም። ያው የህይወት ጉዳይ ስለሆነ ይሰራሉ ከኛ ጋር አብረው ቴምር ውሃ ምናምን ይዞ መንገድ ላይ ይሄዳሉ የሚል ሐሳብ አንስቶ ብቻ በራሱ ትራንስፖርት ይዟቸው ቢሄድ እሱንም እንደ መፍትሄ አንስቶ ካልተቻለ ደግሞ እንደው ተሳፍሮ የሚሄዱበትን ጊዜ ቢያመቻችላቸው ቀደም ብሎ መልቀቅ በረካም ይኖረዋል። ትንሹ ቢሰራ በረካው ነው የሚያኖረን። በርግጥ ጀዛኩሙላሁ ኸይር ሼህ። በአጋጣሚ ጥሩ ቆይታ አሳለፍን። እሳቸውን ካገኘን ተገናኘን። እኔም ጋር አንተማ ኡስታዝ ምን ነገር ብቻ ኡማው ጋር የተገናኘው እንጂ የት እንደከረበ ጠይቁት። ጠይቁት እናንተ እኛም ገና ዛሬ ያገኘነው ደስ ብሎኛል በጣም ሐቂቃ። ምንድነው ሁለተኛ ተዘውጀ ተመሽርክ ትመስላለህ። ያዙልኝ ምንድነው ያስጠፋ? ፍቃድ አምጣ አላሉኝም እንዴ? እኮ ሳትነግረን አድርገው እንደው በሌላ እኮ እርሶ ፍቃድ ስለሚሉ ሌላ ቦታ ሄዶ ካለማ እሳቸው ውጪ ያደርጋሉ። አይ አጥተው ምንም እንትን አትበለኝ። እንዲያም ቢሆን እኮ 3 ቀን ነበር እኮ። ታዲያ ስንት 3 ወር ሊሆን እኮ አለፈ። ከእርሶ ጋር ነኝ አልፎ። ተባው አፉ በሉን ሼኻችን። ደስ ብሎኛል በድጋሚ አላህ ስላገናኘን። ክቡራትና ክቡራን ተመልካቾቻችን ግሩም ጊዜ እናሳልፍን ተስፋ እናደርጋለን። ቀሪ ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ። አብሮነት 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 አብሮነት